ተወሰነ ሪፊዩት ማድረግ ስለሚኖርብን ሰሞኑ የሚታወቅ ነው ሐዋርያት ነቢያት የሉም የሚል አይነት አመለካከቶች እየተነሱ በሶሻል ሚዲያ በተለያዩ ዲኖሚኔሽኖች ውስጥ እናያለን። ስለዚህ የእግዚአብሔር ቃል በዚህ ጉዳይ ላይ ምን ይላል? ከዚህ በፊት ሐዋርያነት፣ ነብይነት ከዛ አምስቱም ኦፊስ መምህራንም ወንጌላውያንና እረኞችን ከዛም ባለፈ ወደ 24 የሚያክሉ ጸጋ ስጦታዎች ከቆሮንቶስ መጽሐፍ ከዛ ባለፈ ደግሞ ጴጥሮስ ላይ ከዛ ባለፈ ደግሞ ኤፌሶን ላይ ሄደን ሮሜ 12 ላይ ሄደን ወደ 24 የሚያክሉ የጸጋ ስጦታዎች እንዳሉ ከአዲስ ኪዳን ከአራቱ መጽሐፍ ሰሌክት አድርገን አውጥተን ዩቲዩብ ላይም ፖስት አድርገናል። ሐዋርያና ነብይ የሚልም ትምህርት ከዚህ በፊት አስተምረን ነበር። ዛሬ ደግሞ የተወሰነ ሪፊዩት ለማድረግ እንደ እግዚአብሔር ቃል ነብይነት፣ ሐዋርያነት በእግዚአብሔር ቃል ቼክ አፕ አውጥ እናድርግ በሚል ነው። ያው እንግዲህ የሚታሰበው ብዙ አይነት ፐርስፔክሽኖች አሉ። እነዚህ ሴንሴሽናል የሚባሉ የተለያየ ትራዲሽን ውስጥ ያሉ ሰዎች አሉ። ይህ ሐዋርያነትና ነብይነት ተቋርጧል፣ ይህ መሰረታዊ ነቢያትና ሐዋርያነት ተቋርጧል ማለትም መጽሐፍኛ እናምናለን። ሐዋርያትና በነቢያት መሰረት ታነጻቸው የሚለው የእግዚአብሔር ቃል እውነት ነው። ነገር ግን አሁን የጸጋ ሐዋርያት አሁን የሉም ሲዝ አድርገዋሉ፣ አሁን የጸጋ ነቢያቶች የሉም የሚል የእግዚአብሔር ቃል የማይለው ሰው የሆነን ጥቅስ ለራሱ ወስዶ የሚፈታበት ፍሬምወርክ የሚያደርግበት ስላለ እስቲ ይሄን ጉዳይ እንደ እግዚአብሔር ቃል እናየው የሚል በጎ ሐሳብ አለኝ ማለት ነው። እዚህ ኤፌሶን ምዕራፍ 2 ላይ ቁጥር 20 ላይ የሚለው አንድ እግዚአብሔር ቃል አለ። ምን ይላል? ኤፌሶን ምዕራፍ 2 20 ላይ በሐዋርያትና በነቢያት መሰረት ላይ ታንጻችኋል፣ የማዕዘኑ ራስ ድንጋይም ክርስቶስ ራሱን ይላል። ስለዚህ ማን ነው የማዕዘኑ ራስ ሲባል የቤቱ ክርስቶስ ራሱ እንደሆነ ይናገራል። ግን በምን ሲባል በነቢያትና በሐዋርያት መሰረት ላይ። መሰረት ማለት ፋውንዴሽን ትምህርት ማለት በእነሱ ትምህርት ላይ ተመሰረተናል። አሁንም ያሉት ሐዋርያ፣ ነብይ፣ አስተማሪ፣ ወንጌላዊ ሁሉ በተመሰረተው በሐዋርያትና በነቢያት ትምህርት ላይ የሚያነጹ እንጂ አሁንም ድጋሚ መጽሐፍ የሚጽፉ መልእክታቸው በመጽሐፍ ቅዱስ ላይ ተጽፎ 67 የሚገባላቸው አይደሉም። ባለቀው በተቀመጠው ላይ ግን በእግዚአብሔር ቃል ላይ ሙሉ በሆነ በእግዚአብሔር ቃል ላይ የሚያንጹ አሉ የሚል ነው። እንደውም ስለ መሰረት ካወራን ስለ መሰረት አንድ ቦታ ልውሰዳችሁ። ስለ መሰረት እዚህ ቆሮንቶስ አንደኛ ቆሮንቶስ ምዕራፍ 3 ላይ ስለ መሰረት ያወራል። ቁጥር 11 አካባቢ ላይ እንደዚህ የሚል ቃል አለ። ምክንያቱም አንድ ጊዜ ከተመሰረተው መሰረት በቀር ሌላ መሰረት መጣል የሚችል ማንም የለም፣ ይህም መሰረት ኢየሱስ ክርስቶስ ይላል። እንግዲህ የአንደኛ ቆሮንቶስ ምዕራፍ 3 ቁጥር 11 ላይ መሰረቱ ኢየሱስ እንደሆነ ይናገራል። ኤፌሶን ምዕራፍ 2 20 ላይ ደግሞ በሐዋርያትና በነቢያት መሰረት ላይ ታንጻቸዋል፣ የማዕዘኑ ራስ ድንጋይ ማን ነው ሲባል ራሱ ክርስቶስ ነው ይለናል። ቆሮንቶስስ ምን እያለ ነው ጳውሎስ ሲባል እንደዚህ ይላል። ምክንያቱም አንድ ጊዜ በተመሰረተው መሰረት ከመተመሰረተው መሰረት በቀር ሌላ መሰረት መጣል የሚችል ማንም የለም። አያችሁ፣ አሁን ያሉት የጸጋ አገልጋዮች አዲስ መሰረት አይደለም የሚመሰረቱት። ለምን ሲባል ይኸው አንደኛ ቆሮንቶስ ምዕራፍ 3 11 ላይ ምክንያቱም አንድ ጊዜ ከተመሰረተው መሰረት በቀር ሌላ መሰረት መጣል የሚችል ማንም የለም። እሺ፣ ይህም መሰረት ኢየሱስ ክርስቶስ ነው። ስለዚህ የቆሮንቶስ መጽሐፍ መሰረት ማን እያለ ነው? ራሱ ክርስቶስ መሰረት እንደሆነ ኤፌሶን ላይ ሲናገር ግን በሐዋርያትና በነቢያት መሰረት ላይ ታንጻቸዋል፣ የማዕዘኑ ራስ ድንጋይ ግን ኢየሱስ ራሱ ክርስቶስ ይላል። ምን እያለ ነው? በሐዋርያትና በነቢያት መሰረት ላይ ሲል ሐዋርያቶች ስክሪፕቸር ጽፈዋል፣ መልእክት ጽፈዋል፣ ገብቶላቸዋል። በአዲስ ኪዳን የነበሩ ነቢያቶች ደግሞ መሰረት ላይ ከሐዋርያት ጋር ሆነው ትራቨል አድርገው አጽንተዋል፣ አገልግለዋል። ልክ ለምሳሌ እነ ይሁዳና እነ ሲላስን ለምሳሌ ማንሳት እንችላለን። ስለዚህ ታዲያ አሁን መሰረት ላይ ከተባሉ እነሱ አሁን እነዛ መሰረታዊ ኦቶሪቴቲቭ ናቸው፣ ባለስልጣን ናቸው። አሁንም አሉ ምንላቸው እንግዲህ በኢሰንስ አንድ ነው። አሁን ግን በዲቪዥን የከፋፈል የምንመጣ ከሆነ ወደ 5 ደረጃ ላይ ልንደርስ እንችላለን አሁን አሉት ከምንለው ጋር። ሌላው ነቀረ ዛሬ ሐዋርያት ነቢያት የሉም ልሳን የለም የሚሉ ሰዎች ትልቁ አደጋ የሚያጋጥማቸው እዚህ ወደ ኤፌሶን ስንደርስ ኤፌሶን ምዕራፍ 4 ቁጥር 11 ላይ ለቤተክርስቲያን ምርኮ ከማረከ በኋላ አንዳንዶቹን ሐዋርያት፣ አንዳንዶቹን ነቢያት፣ አንዳንዶቹ ወንጌል ሰባኪዎች፣ እረኞችና አስተማሪዎች ያደርግ ዘንድ የሰጠው እሱ ነው ይላል። እሱ ሐዋርያት፣ ነቢያት፣ ከዛ አስተማሪዎች፣ ወንጌላውያን፣ እረኞች እንዲሆን ሰጠ ይላል። እንግዲህ ለቤተክርስቲያን ስጦታው ታዲያ ለምን ፐርፐዝ ነው ሲባል ቁጥር 12 ይፈታዋል እዛው። ይኸውም አለ የክርስቶስ አካል ይገነባ ዘንድ ቅዱሳንን ለአገልግሎት ስራ ለማዘጋጀት ሲሆን አለ። ይህም የሚሆነው አለ 13 ይህም የሚሆነው ሁላችንም የእግዚአብሔር ልጅ በማወቅና በማመንና በማወቅ ወደሚገኘው አንድነት በመምጣትና ሙሉ ሰው በመሆን በክርስቶስ ወዳለው ፍጹምነት ደረጃ እስክንደርስ ነው። ስለዚህ ለምንድነው ታዲያ ሐዋርያነት፣ ነብይነት፣ አስተማሪነት፣ ወንጌላዊነት የሰጡ ሲባል የክርስቶስን አካል ይገነባ ዘንድ ማለት ናዌዴስ የተገነባ አሁን ሐዋርያነት፣ ነብይነት፣ ልሳን ሲሳርጓሉ የሉም ከተባለ
ትልቁ ኮንሲኩዌንስ ምንድነው? እኚህ አሁን የክርስቶስ አካል ሊገነባ ዘንድ የሚለው ፍጹም ሆኗል ማለት ነው። መገንባት አቁሟል ማለት ነው። ባይ ዲፎልት ቤተክርስቲያን ሲዝ አድርጋለች ኦር ደግሞ ተነጥቃለች ማለት ነው። ግን እስካልተነጠቀች ድረስ ሲዝ አላደረገችም ከተባለ እኒህ የሁሉ የጸጋ አገልግሎቶች ይቀጥላሉ ማለት ኮንቲኒቲ ያላቸው ማለት ነው። ይሄን ካየን ደግሞ አንድም የጸጋ ስጦታ አይጎልባችሁም ብሎ ደግሞ ጳውሎስ ይናገራል። እንግዲህ የጳውሎስ መጽሐፍ ነው የምናጠናው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 7 አንድም አይጎልባችሁም ማለት የሆኑ ሰዎች መጥተው ደግሞ ሐዋርያነት፣ ነብይነት የለም፣ ልሳን የለም፣ የቀጠለው አስተማሪ ነብይና እረኛ ነው፣ አስተማሪ ወንጌላዊና እረኛ ነው ይላሉ ማለት ነው። ጳውሎስ ሲባል ይሄው አንደኛ ቆሮንቶስ ምዕራፍ 1 ቁጥር 7 ስለዚህ የጌታችንን የኢየሱስ ክርስቶስን መገለጥ በጉጉት በመጠባበቅ ላይ ሳላችሁ ምን እንደ ክርስቲያን የምንጠብቀው የጌታ መገለጥ አለ። ራፕቸር እንጠብቃለን፣ ንጥቀትን ኦኬ ሳላችሁ አለ ማንኛውም መንፈሳዊ ስጦታ አይጎልባችሁ። እንግዲህ ማንኛውም መንፈሳዊ ስጦታ አይጎልባችሁ ማለት ሐዋርያነትም አይጎልም፣ ነብይነትም አይጎልም፣ አስተማሪም አይጎልም፣ እረኛም አይጎልም፣ ወንጌላዊም አይጎልም ማለት እሱ ብቻ አይደለም። ቆሮንቶስ ላይ ሮሜ 12 ላይ ቆሮንቶስ 12:14 ላይ ስትሄዱ ከዛ ደግሞ አንደኛ ጴጥሮስ ላይ ማንም የሚያገለግል ቢሆን እግዚአብሔር በሚስጠኝ ኃይል ያገልግል እያለ ይናገራል። እነዚህ አራቱ ክፍሎች ላይ ሲገቡ ወደ 24 የሚያክሉ የጸጋ ስጦታዎች አሉ። እነዚህ ሁሉ ሲዛ ያደረጉ ጌታ እስኪመጣ ቤተክርስቲያን እስክትነጠቅ ድረስ ኦፕሬት ያደርጋል። ለምን ሲባል ለአካሉ መገንባት የሰጠች ናት። ይሄ ሐዋርያ ብትሉ፣ ነብይ ብትሉ፣ አስተማሪ ብትሉ ጸጋ ስጦታ ነው። እኚህ ጸጋ ስጦታዎች ደግሞ እስከመቼ ነው ሲባል ቤተክርስቲያን እስክትነጠቅ ድረስ አለ ማለት ነው። ስለዚህ የሆኑ ሰዎች መጥተው ሐዋርያና ነብይ ምናምን የለም ቢሏችሁ እሱ የነሱ ሐሳብ እንጂ የእግዚአብሔር ቃል ሐሳብ አይደለም። ስለዚህ ይሄ እንደዚህ አይነት ዲስከሽን የምናደርገው በእግዚአብሔር ቃል ላይ ቆመን ነው ማለት ነው። ታዲያ ለምንድን ነው ሰዎች ብዙ ጊዜ ሐዋርያ የለም ነብይ የለም ብሎ የሚያነሱት ሙግት ከተባለ ዲዘርቬሽን አጥተው ይመስለኛል መለየት። እንግዲህ ራእይ መጽሐፍ ላይ ሐዋርያ ሳይሆኑ ለምዕራፍ 2 ላይ ሐዋርያንን ለሚሉ የሰይጣን ማህበርተኞች ፈተና አውቃቸዋል። ነብይ ነኝ የምትለው ኤልዛቤልን ትታታል፣ ለአገልጋዮች ታሲሰናል እያለ ይናገራል። ምንድነው ሲባል አንደኛ ዮሐንስ ምዕራፍ 4 ስትሄዱ መናፍስት ከእግዚአብሔር ዘንድ መሆናቸው መርምሩ። በሌላም ክፍል መንፈሳዊ ሰው ሁሉን ይመረምራል፣ በማንም አይመረመር ይላል። ስለዚህ አዘ ክርስቲያን ሰዎች በመንፈሳቸው የሚመረምሩ ከሆነ ማን ፎልስ ፕሮፌት እንደሆነ፣ ማን ፎልስ አፖስትል እንደሆነ፣ ማን ፎልስ ቲቸር እንደሆነ፣ ማን ፎልስ እረኛ እንደሆነ ሁሉ ቢሾፕ እንደሆነ መለየት ይቻላል። ጉዳዩ የዲዘርቬሽን። አሁን ሰዎች በመገለጥ ሰዎች በትምህርት በልምምድ መለካት ሲከብዳቸው ቀጥታ ሐዋርያም ነብይም የሆነ አካል የለም ወደ ማለት መጡ። ይሄ ግን ይገባናል እኮ ኮንሲኩዌንሱ ይገባናል። ያለው ችግር በርደን ኦፍ ፕሩፍ እናውቀዋለን። ሰዎች በጣም ብዙ በቃ ማየውን ነገር ውስጥ ገብተዋል ምዕመኖች። ኦኬ ታዲያ የለም ብሎ ማስቀመጥና ከእግዚአብሔር ቃል ጋር መጣላት መፍትሄ ይሆናል ነው? በዲዘርቬሽን ይሄ ልክ ነው ይሄ ልክ አይደለም። በፍሬ ታውቋቸዋላችሁ ይላል ማቴዎስ 7 ላይ በፍሬ ታውቋቸዋላችሁ። እሾክ ወይን የሾህ ቁጥቋጥ የወይን ደግሞ ሾህ አያፈርም። ከጣፋጭ ውሃ መራራውን ውሃ እንደማይወጣ ከመራራ ደግሞ ውሃ ጣፋጩ ምንጭ አያወጣም። ስለዚህ ሁሉንም በፍሬ ታውቋቸዋላችሁ። ስለዚህ በዊዝደም መመርመሩና ከዛ በኋላ ደግሞ ኦፊሻሊ እነዛን ሰዎች መቃወም የተሻለ ነው እንጂ ትክክለኛውን የእግዚአብሔር ስጦታ የሆነውን ሁሉ ዲና አድርጎ የለም ማለት ይሄ እንደ እግዚአብሔር ቃል መሆን አይደለም። ለምን ራእይ ላይ ነብይ ነበረች ኤልዛቤል፣ ያን የኤልዛቤል መንፈስ ያን የምታስገባ ቲያትር የምታደርግ በቤተክርስቲያን ውስጥ ነበረች። የበለዓም ትምህርት ነበረ፣ የኒቆላውያን ትምህርት ነበረ፣ ሐሰተኛ ሐዋርያቶች ነበሩ። ግን በምን ተመረመሩ ሲባል አገልጋዮች በመንፈስ። ዮሐንስን ያለው እንደዛ ነው። ጳውሎስም ሲናገር በአንደኛ ቆሮንቶስ ምዕራፍ 11 ላይ ሐዋርያ ሳይሆኑ ሐዋርያን የሚሉት ፈትኛ አውቄያለሁ ይላል። ስለዚህ ዲዘርቬሽን ነው የሚያስፈልገው እንጂ ቶታል የሉም ማለት ትንሽ አስቸጋሪ ሞግት ውስጥ የሚከት ይመስለኛል። የተወሰነ ነገር ነው። ኢየሱስ ጌታ ነው። ሃሌሉያ። ፈጠን ብዬ የተወሰነ ነገር ላሳያችሁ። ዛሬ ሐዋርያትና ነቢያት አሉ የሚል ጥያቄ ከተነሳ አዎ ነው። ይህ ጥያቄ ብዙ ጊዜ የሚያስቸግሩ ሰዎች ሐዋርያና ነቢይ የሉትም የሚሉት የመጽሐፍ ቅዱስ ሰዎች ትርጉማቸው ላይ ሲያቃሉት ያላችሁ ትርጉሙ ነው። ትርጉሙ እንዴት ሲባል ሐዋርያ አለ፣ አዎ አለ። ስንት አይነት? በሰንስ አንድ ነው ማለት በባህሪ በስም በመጠሪያ አንድ ነው። ግን ማማን በየትኛው ዘመን በየትኛው ሰዓት በየትኛው ክፍለ ጊዜ ሐዋርያ ተብሏል የሚለውን መለየት፣ ነቢያትም የሚለውን ማየቱ ጥሩ ነው። መጽሐፍ ቅዱስ ላይ ሚዛናዊ መደምደሚያ መስጠት ካስፈለግን አይ የሉም እንደነማን መሰረታዊ ስልጣናዊ የሚሉ ሰዎች ካሉ መሰረታዊ ስልጣን ያላቸው ከተባለ ስልጣን ያላቸው መሰረታዊ እነማን ናቸው? የበጎ ሐዋርያቶች። እሱንም መጽሐፍ ይጻፉ። በዚህ አጋጣሚ ተመስርተናል የሚለው ሐሳብ ሲነሳ ሁሌም ተመስርተናል በሐዋርያትና በነቢያት መሰረት ተመስርተናል የሚለው ትምህርት ሲነሳ ማርቆስ የሚባል ሰው አለ፣ በመሃል ሉቃስ የሚባል ሰው አለ። ሉቃስና ማርቆስ ሐዋርያ አይደሉም። በዚህ አጋጣሚ
ግን ግሪካዊ ናቸው፣ አሕዛብ ናቸው። መጥተው በጌታ ምን ያሉ ናቸው? የዳኑ ናቸው። ከነ ጴጥሮስ ስር ወንጌልን የሰሙ ናቸው። ግን ምን ተብሏል? መጽሐፍ ቅዱስ ላይ ወንጌል ተብሎላቸው የጻፉት መጽሐፍ ገብቶላቸዋል። ግን ሐዋርያ እኮ አይደለም። አሁን በሐዋርያ ትምህርት ምናምን ብሎ አሁን ለሚሉ ሰዎች አስቸጋሪ ኮንሲኬንስ እናምናለን እኛ መሰረት የሚለው በሐዋርያት ብቻ ከተባለ እነዚህ ሰዎች ሐዋርያም ሳይሆኑ ለቴዎፍሎስ ሉቃስ ጽፎ ልኳል። ማርቆስም ደግሞ ለግሪካውያኖች ስለ ክርስቶስ ድንቅ ስራ፣ ስለ ሞት ትንሣኤው፣ ስለ ሕማማቱ፣ ስለ ብዙ ስለሰራቸው ነገሮች ጽፈዋል። እኚህ ሰዎች ግን ሐዋርያ ላላቸው ባይዘው። ስለዚህ ምንድን ነው ሲባል ፋውንዴሽን ነው፣ የመጀመሪያ ትምህርት ነው፣ ካኖን የተደረገ ነው። እኛ በዛ ነው። ታዲያ ስንት አይነት ሐዋርነት አለ? ሐዋርያ አንድ ነው በመጠሪያው። የመጀመሪያው ኢየሱስ ሐዋርያ ተብሎ ተጠርቷል። የት? ዕብራውያን ምዕራፍ 3 ቁጥር 1 ላይ ሐዋርያ የሃይማኖታችን ጀማሪና ሊቀ ካህንና ሐዋርያ ይለዋል። ስለዚህ ኢየሱስ በዕብራውያን ምዕራፍ 3 ቁጥር 1 መሰረት ሐዋርያ ተብሏል። የመጀመሪያ። ሁለተኛው ማቴዎስ 10 ላይ እነዚህ 12ቱ የበጉ ሐዋርያቶችን ኢየሱስ መጥቶ ሲሾማቸው ታያላችሁ። በሉቃስ 6 ላይ ይናገራል። እነዚህ 12ቱ የምንድን ናቸው? ማቴዎስ 10 ላይ ያሉት የበጉ ሐዋርያት ይባላሉ። ሶስተኛው እንግዲህ 3 4 እያለን ስንሄድ መጠሪያው አንድ ነው። አፖስቶሎስ የሚለው ሐዋርያ የሚለው የሚሄድ ትራቨል የሚያደርግ የሚጓዝ ማለት ነው። ከዚህ ውጭ ሌላ ምንም አይነት ፍቺ የለውም። ሐዋርያ ማለት የሚጓዝ የሚሄድ የእግዚአብሔር ሚሽን የሚያከናውን ነው። ጌታ እንዴት ተባለ ሲባል ከአብ ዘንድ ተልኮ ይዞ መጥቷል። 12ቱን እንስሳ ሲባል ጌታ ተልኮ አስታጥቋቸው ልኳቸዋል። ሌሎቹ ሲባል ሶስተኛ ላይ በቁጥር የምናስገባው ጳውሎስ እንግዲህ በሁለተኛ ቆሮንቶስ ምዕራፍ 9 ላይ በአይን እንዳየው ይናገራል። ከዛ ባለፈ ገላትያ ምዕራፍ 2 ላይ ከያዕቆብ ጋር ገላትያ ምዕራፍ 2 ላይ ሲሄድ እነ ኬፋ እነ ጴጥሮስ ለአይሁዳውያን እኔ ደግሞ ለአሕዛብ ሐዋርያ አይደለሁምን ብሎ ሲናገር ታያላችሁ። ስለዚህ ጳውሎስ ሐዋርያ ነው። አዎ። የምን ሐዋርያ? የበጉ ሐዋርያ አይደለም፣ የአሕዛብ ሐዋርያ። ሶስተኛ ዲፊኒሽን። በዲቪዥን ደረጃ ስናልፍ አራተኛ ላይ ሐዋርያ የተባሉ ሰዎች አሉ። የት? ሐዋርያ ሥራ ምዕራፍ 14 ቁጥር 4 ላይ በርናባስን እዛ ኢቆንዮን ነው ሲገቡ ገሚሱ ከአይሁዳውያን ጋር ገሚሱ ደግሞ ከሐዋርያት ጋር ገሚሱ ደግሞ ከህዝቡ ጋር ከፈሪሳውያን ጋር ሆነ ይላል። ስለዚህ ሉቃስ ሲጽፍልን ምን እያለ ነው? በርናባስ ሐዋርያ ነው እያለ ነው። ከሐዋርያት ጋር ካለ ስለ ነጠላ ቁጥር ሳይሆን እያወራ ያለው ስለ 2 ስለ 3 እያወራ ነው። ሁለቱን ሐዋርያ ብሎ ቁጭ ሲያደርግ ታያላችሁ። ወርዶም 14 ላይ ሐዋርያቱ ይላል። ሐዋርያ ሥራ ምዕራፍ 14 የከፈትኩ ላሳያችሁ። 14 ቁጥር 4 ላይ እንደዚህ ይላል። ሐዋርያቱ በርናባስና ጳውሎስ ይህን በሰሙ ጊዜ ልብሳቸውን ቀደው ወደ ህዝቡ መካከል ሮጡ። ድምፃቸውን ከፍ አድርገው እንዲህ አሉ። የት ነበሩ? ልስጥራን ደርቤን። ልስጥራን እያሉ እነዚህ አማልክት በሰው ያን ሽባ ሰው ካስነሱት በኋላ አማልክት በሰው አምሳል መጥተዋል ብሎ ሊሰውላቸው ሲሉ ኤርሜንና ዲያን ሲሏቸው አይ አሉ፣ እኛ እንደነሰው እንዳናንተ ሰው ብቻ ነን ብሎ ልብሳቸውን አውልቆ ሮጡ። እዛ ስፍራ ላይ ሐዋርያቱ ይላል። ስለዚህ ሉቃስ ምን አላቸው ማለት ነው? አብሯቸው ሲጓዝ ስለነበረ ሐዋርያው ማንን? በርናባስን ጭምር። ለበርናባስ ሌላ ፕሩፍ ጌትና ቅርብ ከተባለ እዛው 13 ሐዋርያት ሥራ ምዕራፍ 13 ቁጥር 1 ላይ በአንጾኪያ ባለችው ቤተክርስቲያን ነቢያት መምህራን ነበሩ። እነርሱም በርናባስ፣ ኔገር የተባለው ስምዖን፣ የቀሬናው ሉኪዮስ፣ የአራተኛው ክፍል ገዢ ሄሮድስ፣ አብሮ አደግ የነበረው ምናይና ሳውል ነበሩ። እዚያም ጌታ እያመለኩና እየጾሙ ሳሉ መንፈስ ቅዱስ በርናባስና ሳውልን እኔ ለጠራኋቸው ስራ ለዩልኝ አለ። እነርሱንም ከጾሙና ከጸለዩ በኋላ እጃቸውን ጭነው አሰናበቷቸው። ስለዚህ መንፈስ ቅዱስ ለዩልኝ አለ። እንግዲህ አሁን የበርናባስ ሹመት ማን ነው ካላችሁ በእርግጠኝነት ሰርቴን የምነግራችሁ በርናባስን አፖስትል ያደረገው ሆሊ ጎስት ነው፣ መንፈስ ቅዱስ። መንፈስ ቅዱስ የአምላክ አንዱ አካል ነው። ኦምኒፖተንት ነው፣ ኦምኒፕሬዘንስ ነው፣ ኦምኒሸንስ ነው። ስለዚህ መሾም ይችላል፣ ኦርዴን ማድረግ ይችላል። እንግዲህ ወደ መስፈርት እንመጣ። ወደ መስፈርት ስንመጣ በማቲያስ ሲሾም የማቲያስ ኳሊፊኬሽን ምን ነበረ? የመጀመሪያው ከመጥምቁ ዮሐንስ ጀምሮ አብሮ ገባ፣ አብሮ ወጣ። ጌታን ትንሣኤ በዓይን ያየ፣ በዛ ላይ ደግሞ 3 ዓመት ተኩል ትምህርት የተማረ። የት? ሐዋርያት ሥራ ምዕራፍ 1 መስፈርቱ ያ ነው። ይሁዳ በገዛው ስፍራ ሄደ። ይሁዳ በሄደበት ስፍራ ደግሞ የሚተካ ሰው ስለሚያስፈልግ ማቲያስና ጓደኛው ሲሾሙ መስፈሪያው ይሄ ነበር። ይህ ለማን ነው ሲባል ለማቲያስ ብቻ ነው። ይህም መስፈሪያ ምተን ቀጥታ ለጳውሎስ ራሱ እናድርግ ብንል ይህ መስፈሪያ ለጳውሎስ ራሱ ሙሉ ለሙሉ አይሰራም። ለምን አትሉኝ? ጳውሎስ